በሰማይ ማግባት መጋባት የለም። የክርስቶስ ፍቅር ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት የምትሰሙ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። ዛሬ የምናየው ከምጽአት ከፍርድ በኋላ ከትንሣኤ በኋላ ያለው ህይወት ምን ይመስላል የሚለው ነው። አንዳንድ ወገኖች ሰው ከሞተ በኋላ እነሆ ሚስት ያገባል፣ በሰማይ መጋባት አለ፣ እነሆ ድንግልናቸው የማይጠፉ ሴቶች አሉ የሚል ያጋንንት አስተምህሮ ያስተምራል እና በክርስትና ትምህርት እግዚአብሔርስ ምን ይላል የሚለው ነው ዛሬ የምናየው። የማቴዎስ ወንጌል ምዕራፍ 22ን ስናነብ ትንሣኤ ሙታን የለም የሚሉ ሰዱቃውያን ጌታችን ኢየሱስ ክርስቶስን ሄደው እንደጠየቁት ይነግረናል። በእኛ ዘንድ አንዲት ሴት ነበረች፣ እነሆ ባላገባች፣ የመጀመሪያ ባሏ ሞተ፣ ከዛም ሁለተኛ ገባች፣ ሶስተኛ፣ አራተኛ እያለች እስከ 7 ጊዜ አገባች፣ በመጨረሻም ሴቲቱ ሞተች። በትንሣኤ ጊዜ ከሰባቱ ማንኛቸው ናቸው የሚያገቧት ብለው ጠየቁት ማለት ነው። ጌታችን ኢየሱስ ክርስቶስም እንዲህ ብሎ መለሰላቸው። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም አላቸው። ክብርና ምስጋና ለእርሱ ይሁን። እኛ ክርስቲያኖች በኢየሱስ ክርስቶስ ለምናምን በክርስቶስ ደም ለተዋጀን በሰማይ እንደ ቅዱሳን መላእክት እንሆናለን። ከቅዱሳን መላእክት ጋር 1000 ዘመን ተፈጽሞ 1000 ዘመን እስኪተካ ድረስ እየዘመርን እግዚአብሔርን እናመሰግናለን እንጂ በሰማይ ማግባት መጋባት የለም። ዲያብሎስ የሰው ልጆችን ደካማ ጎን ስለሚያውቅ የወንድ ልጅ ደካማ ጎኑ ሴት እንደሆነች ስለሚያውቅ እነሆ በገነት ድንግልናቸው የማይጠፋ ሴቶች አሉ እያለ ህዝቡን ተጫወተበት ማለት ነው። እግዚአብሔር ግን እንደዛ አይደለም። ከሞትን በኋላ እኛ ከፍርድ ቀን በኋላ እንደ እግዚአብሔር መላእክት እግዚአብሔርን እያመሰገን እንዘምራለን። መጽሐፍ ቅዱስ እንዲህ ይላል። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 22 ላይ እንዲህ ይላል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ስለዚህ እኛ ከሞትን በኋላ ወደ ሰማያዊት ኢየሩሳሌም በሰው ልብ ወዳልታሰበችውና በዓይን ወዳልታየችው ወደ ሰማያዊት ኢየሩሳሌም ወደ እግዚአብሔር መንግስት እንገባለን። ራዕየ ዮሐንስ ምዕራፍ 7 ቁጥር 9 ላይ እንዲህ ይላል። ከዚህም በኋላ አየሁ፣ እነሆም አንድ ስንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሳዎች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይለናል። እኛ ከሞትን በኋላ እግዚአብሔር አምላክ እንደሚያመሰግኑ እነሆ ምግባቸው ምስጋናና ዝማሬ ከሆኑ ከቅዱሳን መላእክት ጋር ነጫጭ የክብር ልብስ፣ እነሆ ነጭ የንጽህና ምሳሌ ነው። ነጫጭ የክብር ልብስ ለብሰን የዘንባባ ዝንጣፊ ይዘን 1000 ዘመናት አብረን ከእርሱ ጋር እንነግሳለን። ጌታችን ኢየሱስ ክርስቶስን ዘላለም እያመሰገን ዘመን ለማይቆጠር ዓመታት ከእግዚአብሔር ጋር እንነግሳለን ይላል መጽሐፍ። ክብርና ምስጋና ለእርሱ ይሁን። በሰማይ ማግባትና መጋባት የለም። የዛን ጊዜ ዲያብሎስና የግብር ልጆቹ ወደ እሳት ባህር እንደሚጣሉ ራዕይ ዮሐንስ ተጽፏል። ወደ በለጠ እሳት ወደ እሳት ባህር እንደሚጣሉና በዛ ሶና ጥርስ ማፋጨት እንደሚሆን መጽሐፍት ይናገራሉ። ስለዚህ የመዳን ቀን ዛሬ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ክርስቲያኖች እግዚአብሔር ይመስገን ልንል ይገባል። እግዚአብሔር አምላክ ከክርስትና የሸሹትንም ይመልስልን። ኢየሱስ ክርስቶስን የማያውቁትንም እንዲያውቁት እርሱ የሊዲያ ልቦናን የከፈተ አምላክ ይክፈትላቸው። በገነት ሴቶች አሉ እያሉ የሚታለሉ ሰዎች አሉ። ዛሬም እግዚአብሔር ልቦና ይስጣቸው። እኛ ግን ከሞት በኋላ ከፍርድ ቀን በኋላ እንደ እግዚአብሔር መላእክት ከእግዚአብሔር መላእክት ጋር ለዘላለም እንነግሳለን። ወደ እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል አለ ጳውሎስ። እነሆ በዚያ መራብ፣ መጠማት፣ መድከም፣ ማዘን፣ ማልቀስ የለም። እንባቸውን እግዚአብሔር ከዓይኖቻቸው ያብሳል ይላል። ቅዱስ ሥጋው ክቡር ደሙን ተቀብለን መንግስቱን እንድንወርስ እግዚአብሔር በመንግስቱ በመጣ ጊዜ ያስበን ዘንድ ሁላችሁም በጸሎታችሁ አስቡን። እግዚአብሔር ይስጥልኝ።